ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬ እንግዲህ አርሰናል ከማንቸስተር ዩናይትድ ጋር ጨዋታ አድርጎ ነጥብ ተጋርቶ ወጥቷል። በዚህም እንግዲህ ሊቨርፑል በጣም ተጠቃሚ መሆን ችሏል። በዚህ ዙሪያ እንግዲህ ዛሬ የምንመለከተው ነገር ይኖራል። እንደዚሁም ሊቨርፑል እንግዲህ ከዚህ በኋላ ቀሪ ጨዋታዎችን የምንመለከት ይሆናል። በሊቨርፑል በኩልም እንደዚሁም ደግሞ በአርሰናል በኩል የሚቀራቸውን ጨዋታዎች የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንደዚሁም ደግሞ ደውላን በመጫን ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገቦችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳይ እገባለሁ። ዛሬ በተደረጉ ጨዋታ እንግዲህ ቀደም እንደነገርኳችሁ አርሰናል ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ ተገናኝተው ነበር። በዚህ ጨዋታም እንግዲህ አርሰናል ራይስ ጎል እንደዚሁም ደግሞ ማንቸስተር ዩናይትድ ደግሞ በብሩኖ ፈርናንዴዝ ጎል ታግዞ አንዳቻ በሆነ ውጤት መለያየት ይችላል። ቀዳሚ ጎሉን እንግዲህ ማንቸስተር ዩናይትድ ነበር ማስቆጠር የቻለው። ከዛ በኋላ አርሰናል አቻ የሚያደርገው ኳስ ነው ያገኘው። በርግጥ በጨዋታው ላይ ማንቸስተር ዩናይትድ የተሻሉ እድሎችን ማግኘት ይችላል ነበር። አሸንፎ መውጣት የሚችልባቸው አጋጣሚዎች አግኝተው ነበር። ነገር ግን ያንን ሳያደርጉ ቀርተዋል። በዚህ ጨዋታ ዙሪያ እንግዲህ ብዙ የምንለው ነገር የለም። ይሄ የሊቨርፑል ቻናል እንደመሆኑ መጠን እንግዲህ በዚህ ጨዋታ ላይ የምንወስደው ነገር ቢኖር ምንድነው ሊቨርፑል በእነዚህ ጨዋታ እንግዲህ አቻ መውጣት በሁለቱ ቡድኖች እንግዲህ ተጠቃሚ ነው የሆነው። ትናንትና እንግዲህ ሊቨርፑል ሳውዛምፕተንን ባሸነፈበት ጨዋታ ላይ ነጥቡን ወደ 16 ማሳደግ ችሎ ነበር። ነገር ግን ደግሞ አርሰናል ሁለት ጨዋታዎች ይቀሩት ነበር። አሁን እንግዲህ አርሰናል የሚቀረው አንድ ጨዋታ ነው። ቀጣይ ሳምንት ከቼልሲ ጋር የሚያደርገው ጨዋታ አለ። በዛ ጨዋታ እየቀረው እንግዲህ 15 ነጥብ ልዩነት ማሳደግ ይችላል ማለት ነው ሊቨርፑል። ቀሪ ጨዋታዎች ደግሞ ለሊቨርፑል 9 ጨዋታዎች ናቸው የሚቀሩት። እንደዚሁም ደግሞ ለአርሰናል ደግሞ 10 ጨዋታዎች ናቸው የሚቀሩት። አሁን ላይ እንግዲህ 15 ነጥብ ልዩነት አለ ማለት ነውና ሊቨርፑል ከቀሪዎቹ 9 ጨዋታዎች እንግዲህ 5ቱን የሚያሸንፍ ከሆነ የፕሪሚየር ሊጉን ዋንጫ ማሳካት ይችላል። አርሰናል በአንጻሩ ደግሞ ሁሉንም ጨዋታዎች ማሸነፍ አለበት ከዚህ በኋላ የሚያገኛቸውን እና ያለው የሚቀጥሉትን ቀጣይ ጨዋታዎች ስንመለከታቸው በአርሰናል በኩል 4ቱን ጨዋታዎች ስንመለከት እንደዚሁም ደግሞ በሊቨርፑል 3ቱን ስንመለከት እንግዲህ 50% ተመሳሳይ ነው የሚሆነው። በሊቨርፑል ሁለቱ ጨዋታ የሚያገኛቸው ቡድኖች እንደዚሁም ደግሞ አርሰናል የሚያገኛቸው ሁለቱን ጨዋታ ተመሳሳይ ናቸው። ቀጣይ እንግዲህ አርሰናል ከቼልሲ ጋር የሚገናኝ ይሆናል። ሊቨርፑል በዛ ቀን እንግዲህ ጨዋታ የለውም። ምክንያቱም እንግዲህ የዛሬ ሳምንት በሊግ ካፕ ከኒውካስል ጋር የሚያደርገው ጨዋታ አለና በዛ ጨዋታ ላይ እንግዲህ ፕሪሚየር ሊግ ጨዋታ ስለማይጫወት ከዚህ በፊት እንግዲህ ቀደም ብሎ እንዲጫወት ተደርጓል። ካስቶን ቪላ ጋር የአቻ ባቸው ውጤት የተለያየ ነው ጨዋታ እንግዲህ የዛሬ ሳምንት መደረግ የነበረበት ጨዋታ ነው። ነገር ግን የፍጻሜ ጨዋታ ስላለ ወደፊት ሄዶ ነበር። ስለዚህም አርሰናል ተስተካካዩን ጨዋታ እንግዲህ የዛሬ ሳምንት ያደርጋል። ያን ቡድን እንግዲህ ቼልሲ ነው። ከቼልሲ ጋር የሚያደርገው ትልቅ ጨዋታ ይጠብቋል። የለንደን ደርቢ ነው። ቼልሲዎችም ደግሞ በቀናቸው ጥሩ ቡድን እንደሆኑ እናውቃለን። ጠንካራ ቡድን እንደሆኑ እናውቃለን። አርሰናሎች ደግሞ ፊት ለፊት ላይ በጣም እየተቸገሩ ነው ያሉት። ጎል ማስቆጠር በጣም እየከበዳቸው ነው ያሉት። ያለፉትን 3 ጨዋታዎች ብንመለከት ራሱ በፕሪሚየር ሊጉ ብቻ 2 ጎሎችን ነው ማስቆጠር የቻሉት። ብዙውን ኳስ ይዛሉ። አሁን ለምሳሌ ዛሬ ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ እንግዲህ በተለይ ፈርስት ሃፍ ላይ አብዛኛውን ኳስ ይዘው ነበረ። ነገር ግን ደግሞ ወደ ጎልነት መቀየር አልቻሉም፣ ወደ ቻንስነት መቀየር አልቻሉምና እንደዚህ አይነት ችግር ያለባቸው ቡድኖች ናቸው። ከዚህ በኋላ የሚያገኙቸው ቡድኖች ደግሞ መከላከል ላይ የሚታሙ አይነት ቡድን አይደሉም። በርግጥ ቼልሲ ያን ያህል ጠንካራ ነው ባይባልም መከላከልና በረኛ ላይ ብዙ የሚታማበት ነገር አለ። ወደፊትም ሲሄዱ እንግዲህ ያለፉትን ጥቂት ጨዋታዎች እየተቸገሩ ነው ያሉት። ዛሬ ራሱ ከሌስተር ሲቲ ጋር 1-2 ነው ማሸነፍ የቻሉትና ሌስተር ሲቲ ደግሞ የትኛው ደረጃ ላይ እንዳለ የምናውቁ ቡድን ነውና ምናልባትም የቼልሲውን ጨዋታ ሊያሸንፍ የሚችልበት ሁኔታ አለ። ከኢንተርናሽናል ብሬክ በኋላ የሚያገኛቸው ቡድኖች ግን ጠንካራ የሚባሉ ቡድኖች ናቸው። አንደኛ የሚያገኘው ፉልሃም ነው ከኢንተርናሽናል መልስ ማለት ነው። ከዛ በኋላ የሚያገኘው ኤቨርተን ነው። ከዛ በኋላ ደግሞ ብሬንትፎርድ ነው የሚያገኝ የሚሆነው። የሊቨርፑልን ስንመለከተው ደግሞ ከኢንተርናሽናል መልስ እንግዲህ የሚያገኛቸው ቡድኖች አንደኛው ኤቨርተን ነው የሚሆነው። ልክ ከኢንተርናሽናል እንደተመለሱ እንግዲህ ቅዳሜና እሁድ ላይ ጨዋታ የላቸውም። ከዛ በኋላ ግን ሮብ ላይ ግን ከኤቨርተን ጋር የሚያደርገው ጨዋታ አለ። ከዛ በኋላ ፉልሃምን ያገኛል፣ ከዛ ዌስትሃምን ያገኛል። ስለዚህ ሁለቱም ቡድኖች እንግዲህ ኤቨርተንንና ፉልሃምን የሚያገኙ ይሆናል። ልዩነቱ ምንድነው? በሜዳቸው የሚያገኙት ማን ነው የሚለው ነው። ከኢንተርናሽናል መልስ እንግዲህ አርሰናል በሜዳው የሚያገኘው ፉልሃምንና ብሬንትፎርድን የሚያገኙ ሲሆን ሊቨርፑሎች በበኩላቸው ደግሞ ኤቨርተንና ዌስትሃምን በሜዳቸው ሲያገኙ ፉልሃምን ከሜዳ ውጭ ነው የሚያገኘው። ፉልሃሞች እንግዲህ በጣም ጠንካራ የሚባሉ ቡድኖች ናቸው። አሁን ያሉበትን የደረጃ ሰንጠረዥ ስንመለከተው ራሱ በ28 ጨዋታዎች 42 ነጥብ ላይ መቀመጥ ችሏል። ከአራተኛ ላይ ከሚገኙ ቼልሲ እንግዲህ በ7 ነጥብ ብቻ ነው የራቁትና ይህን ስንመለከተው ምን ያህል ጠንካራ ቲም እንደሆኑ ማወቅ እንችላለን። ከሊቨርፑል ጋርም የተገናኙ
ሰዓት በአንፊልድ የተገናኙ ሰዓት በእርግጥ ሊቨርፑል በቀይ ካርድ ተጫዋች ቢወጣበትም ከ9ኛው ደቂቃ ጀምሮ ምን ያህል አስቸጋሪ ቲም እንደነበሩ እንግዲህ መመልከት እችለናልና ሁለቱንም የሚፈትኑ ቡድኖች ናቸው የሚሆኑት። ሌላኛው ቡድን ደግሞ ኤቨርተን ነው። ኤቨርተን ሊቨርፑልን ከሜዳው ውጪ ሲያገኝ አርሰናልን ደግሞ በሜዳው ነው የሚያገኙና በጣም ጠንካራ የመከላከል ስርዓት ያላቸው ቡድን ናቸው። በተለይ ደግሞ ዴቪድ ሞይስ ከመጣ በኋላ እንግዲህ ጥሩ መነቃቃት ታይቶባቸዋል። በእርግጥ አሁንም እንግዲህ 15ኛ ደረጃ ላይ ነው የተቀመጡት በ33 ነጥብ። ምናልባትም እንግዲህ ዌስትሃሞች የሚያሸንፉ ከሆነ ኤቨርተኖችን የሚበልጡ ይሆናል። ምክንያቱም እንግዲህ በእኩል 33 ነጥብ ነው 15ኛና 16ኛ ደረጃ ላይ የተቀመጡትና ዴቪድ ሞይስ ከመጣ በኋላ እንግዲህ የተሻለ መነቃቃት የተየባቸው ቡድን ናቸውና ሁለቱንም የሚፈትን ቡድን ነው የሚሆኑት። ልዩነቱ ምንድነው? አርሰናል ከሜዳ ውጪ በጉዲሰን ፓርክ ላይ ነው የሚያገኛቸው ኤቨርተኖችን፣ ሊቨርፑል ደግሞ በአንፊልድን የሚያገኛቸው ነው የሚሆነውና ከዛ በኋላ የሚለዩት እንግዲህ አርሰናሎች ብሬንትፎርድን ሲያገኙ ሊቨርፑሎች ዌስትሃምን ነው የሚያገኙት። ዌስትሃም ጥሩ የሚባል ሁኔታ ላይ አይደለም ያሉት 16ኛ ደረጃ ላይ ነው የተቀመጡት። በእርግጥ አሰልጣኝ ከቀየሩ በኋላ ግራም ሆተርን ካመጡ በኋላ እንግዲህ ትንሽ መነቃቃት ታይቶባቸዋል። ጨዋታን ለመጫወት እየሞከሩ ነው ያሉት። አርሰናልም እንግዲህ ኤሚሬትስ ድረስ ሄደው ማሸነፍ ይችላልና ሊቨርፑል ሊፈትኑ የሚችሉበት ሁኔታ አለ። ብሬንትፎርዶችን በአንጻሩ ከተመለከተን ደግሞ ጥሩ የሚባል ሁኔታ ላይ ነው ያሉት። አሁን ላይ ራሱ ከዌስትሃም የተሻለ ቦታ ላይ ነው የተቀመጡት። በደረጃ ሰንጠረጃቸው ስንመለከቱ ራሱ 12ኛ ደረጃ ላይ ነው የተቀመጡት በ38 ነጥብና ከነሱ የተሻሉ ናቸው። ምናልባትም አርሰናልን በደንብ ሊፈትሹ የሚችሉበት ሁኔታ አለ። ከዛ በኋላ እንግዲህ ሊቨርፑል የሚያገኛቸው ቀሪ ጨዋታዎች ከሌስተር ሲቲ፣ ከቶተናም፣ ከቼልሲ፣ ከአርሰናል እንደዚሁም ደግሞ ብራይተን እና ክሪስታል ፓላስን የሚያገኙ ይሆናል። ምናልባትም በዚሁ አካሄድ የሚሄዱ ከሆነ እንግዲህ የቼልሲ ጨዋታ ላይ ዋንጫ ማሳካት የሚችሉበት ሁኔታ አለ። ወይም ደግሞ የቶተናም ጨዋታ ላይ ከሁለት አንዱ ላይ እንግዲህ ዋንጫ ማንሳታችንን የምናረጋግጥበት ሁኔታ ሊኖር ይችላል። አርሰናሎች በበኩላቸው ካየነው ደግሞ ከብሬንትፎርድ ጨዋታ በኋላ እንግዲህ ኢፕስዊችን፣ ክሪስታል ፓላስን፣ በርንማውዝን፣ ሊቨርፑልን፣ ኒውካስል ዩናይትድን እንደዚሁም ደግሞ መጨረሻ ላይ ደግሞ ከሳውዛምፕተን ጋር ነው የሚገናኙ የሚሆነው እና እነዚህ ቀጣይ የሚመጡትን 3 ጨዋታዎች እንግዲህ ወሳኝ ነው የሚሆኑላቸው። ከዛ በኋላ እንግዲህ ትንሽ ቀዝቀዝ ያለ ወይም ደግሞ ቀለል ያሉ ቡድኖችን ነው የሚያገኟቸው። ኢፕስዊችን፣ ክሪስታል ፓላስን ቀለል ያሉ ቡድኖች ናቸው። ከዛ በኋላ በርንማውዝ፣ ሊቨርፑል እንደዚሁም ኒውካስል ዩናይትድን የሚያገኙና ሊቨርፑል አሁን ላይ እንግዲህ የተሻለ ቦታ ላይ መቀመጥ ይችላል። በተለይ ደግሞ ከዛሬው ነጥብ አንጻር ማለት ነው። ሊቨርፑል በ15 ነጥብ ልዩነት መምራት ይችላል። ከዚህ በኋላም እንግዲህ ሊቨርፑሎች አሁን ያለበትን ደረጃ እንግዲህ ማስቀጠል መቻል አለብን። ትናንትና እንግዲህ ከወልቭስ ጋር ባደረግነው ጨዋታ እንግዲህ ሊቨርፑል ተቸግረው ነው ያሸነፈው። ፈርስት ሃፍ ላይ ጥሩ የሚባል ቡድን አላስመለከቱም። ነገር ግን ዋናው ነገር ምንድነው? ማሸነፍ መቻል ነው። ከዚህ በኋላም እንግዲህ የሚያስፈልገው ይሄን ነገር ነው። እያንዳንዱን ጨዋታ ማሸነፍ መቻል አለብን። ማሸነፍ የሚያስችለንም ቡድን አለን። ተቀይሮ የሚገቡ ጥሩ ተጫዋቾች አሉን እና ኤንዶ፣ ኤሊየት፣ ጆታም እንደዚሁም ኑኔዝም እንደዚህ ተቀይረው በሚገቡበት ሰዓት እንግዲህ ትልቅ ተጽዕኖ መፍጠር የሚችሉ ተጫዋቾች አሉና ከዚህ በኋላም እንግዲህ የዛሬው የአርሰናል ነጥብ መጣል ብርታት ሆኖ እንግዲህ ቀጣይ ጨዋታዎችን ማሸነፍ መቻል አለብን። በእርግጥ ቀጣይ ጨዋታ እንግዲህ አሁን ከፒኤስጂ ጋር የሚደረግ ጨዋታ ነው፣ የሻምፒዮንስ ሊግ ጨዋታ ነው። ያም ጠንካራ የሚባል ጨዋታ ይጠብቀናል። እሱንም እንግዲህ እንደ ፍጻሜ ያህል ነው የምንመለከተው ብለው ነበር አሰልጣኝ አርነ ስሎትና እሱን ማለፍ መቻል አለብን። ከዛ በኋላም እንግዲህ የኒውካስልን ጨዋታ ማለፍ መቻል አለብን፣ የሊግ ካፕ ጨዋታ። ያም ጠንካራ የሚባል ጨዋታ ነው። ከዛ በኋላ ነው እንግዲህ የፕሪሚየር ሊግ ጨዋታዎች ሲመለሱ እንግዲህ በደርቢ የሚመለስ ጨዋታ ነው የሚሆነውና ያም እንግዲህ በጣም ትልቅ ጨዋታ ነው የሚሆንብን። ያንንም እንግዲህ ለመበቀል መግባት መቻል አለብን በኳስ አንፃር ስንመለከቱ። ምክንያቱም እንግዲህ በጉዲሰን ፓርክ ላይ እንግዲህ ማሸነፍ እየቻልን ባለቀ ደቂቃ ነው ጎል ተቆጥሮብን ነጥብ ጥለን መውጣት የቻልነውና ያንን ጨዋታ ማሸነፍ የግድ ይለናል። ምክንያቱም እንግዲህ ከኢንተርናሽናል ብሬክ በኋላ አርሰናሎችም ከጉዳት አንዳንድ ተጫዋቾች ሊመለሱላቸው ይችላል። እንደውም በዛሬ ጨዋታ ላይ ማርቲኔሊም ተመልሶላቸዋልና ሞር መነሳሳት ነገር ሊታይባቸው ይችላል። በተለይ ደግሞ ሊቨርፑል የነጥብ የሚጥል ከሆነ ማለት ነው። እንደዛ እንዳይነሳሱ አሁን ባለበት የነጥብ ደረጃ እንዲርቁ ማስደረግ መቻል አለብን። እያንዳንዱ ጨዋታ በማሸነፍ አትሊስት ዋንጫ ማንሳታችንን እስከምናረጋግጥ ድረስ እንግዲህ እነዚህን ነገር ማስከተል መቻል አለብን። ዋንጫውን ማንሳታችን ካረጋገጠን እንግዲህ እነዚህ እድል ያላገኙ ተጫዋቾችን እድል እንዲያገኙ ማድረግ ይቻላል። እንደዛ እስከሚሆን ድረስ ግን እያንዳንዱን ጨዋታ በትኩረት መከታተል መቻል አለብን። የፍጻሜ ያህል ማድረግ መቻል አለብን። ከዚህ በኋላ እንግዲህ ቀሪዎቹ 5 ጨዋታዎች የፍጻሜ ያህል ናቸው። በተለይ በፕሪሚየር ሊግ ላይ ያሉት ብቻቸውን ከተመለከት ነው። በሻምፒዮንስ ሊግ እና በሊግ ካፑ የተለየ ነገር ነው ያለው። ምክንያቱም ሊግ ካፑ የፍጻሜ ጨዋታ ነው። የሻምፒዮንስ ሊግ ደግሞ የቀጣይ
ማክሰኞ ዕለት የሚደረጉን ጨዋታ እንግዲህ ማለፍ መቻል አለብን ከዛው በኋላ እንግዲህ ጨዋታ በጨዋታ መሄድ ይቻላል ፕሪሚየር ሊጉ ላይ ብቻ ካተኮረን ግን ቀጣይ የምናደርጋቸው 5 ጨዋታዎች እንግዲህ በጣም ወሳኝ ጨዋታዎች ናቸው የሚሆኑልን ዋንጫውን ለማንሳታችን ማረጋገጫ ነው የሚሆኑልን እነዚህም ጨዋታዎች ቀደም እንዳልኳችሁ ኤቨርተን ፉልሃም ዌስትሃም ሌስተር ሲቲ እና ቶተንሃም ማለት ነው እነዚህን ጨዋታዎች በተከታታይ የምናሸንፍ ከሆነ እንግዲህ ዋንጫውን ማንሳታችን የምናረጋግጥ ይሆናል ማለት ነውና ዛሬ አርሰናል ነጥብ መጣል እንግዲህ ለሊቨርፑል በጣም ትልቅ ነገር ነው ትልቅ ጌን ያገኘው የዛሬ አቻ መውጣታቸው እንግዲህ አርሰናል 1 ነጥብ ጣለ ሳይሆን የሚባለው ሊቨርፑል 2 ነጥብ አገኘ በሚለው ነገር ነው መወሰድ ያለብን የተጠቀመው ሊቨርፑል ብቻ ስለሆነ ማለት ነው በአጠቃላይ በዚህ ጨዋታ ዙሪያ ያላችሁን አስተያየት ቀጣይ ስለሚመጡት ጨዋታዎችም ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ አሁን እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ቻው